ውሸታም ነሽ። የጥፍሬን ቆሻሻ ያክል ለአንቺ ክብር አልሰጥም። እሺ ማኪ ምንድን ነው? በገብተሽ ብቻሽ ነው እንዴ? አይ እድሜ ዘልዛለው። ምን አለበት እዚህ ባታደርሰኝ? ምን አለበት እንደተከበርኩ ብትወስደኝ? አባዬ ከዚህ ሰውዬ ጋር ምን እያደረክ ነው? ከዚህ ሰውዬ ይህ ሰውዬ እኮ የሥራ ባልደረባዬ ነው። አታስመስል አባዬ፣ እውነቱን ንገረኝ። ከዚህ ሰውዬ ጋር ምን ትሰራለህ? ከወንድሜ ግድያ ጋር የሚያገናኝ ነገር አለ? በስመ አብ! ምን ነው የኔ ልጅ? አባዬ ከዚህ ሰውዬ ጋር ሳይክ ለሁለተኛ ጊዜ ነው። ይሄ ሰውዬ ደግሞ ከወንድሜ ግድያ ጋር እጁ አለበት ብዬ የማስበው ሰው ነው። እኔ ስለምታወራው ነገር ምንም አላውቅም። ይሄ ሰው ማን እንደሆነ አላውቅም። ኧረ አታውቅም? ምንም ከማታውቀው ሰው ጋር ሁለት ቀን አየሁ። ምንም ስለማታውቀው ነው መኪና ውስጥ ዘና ብለህ የምትቀመጠው? የኔ ልጅ እመኚኝ፣ ይህ ሰውዬ አላውቀውም። አላምንህም አባዬ፣ እውነቱን ንገረኝ። አንተ በወንድሜ ግድያ ውስጥ እጅህ አለበት ወይ? እንደዛ ብሎ ነገር የለም። እባክሽ ተረጋጊ። በወንድምሽ ግድያ ላይ እጄ ቢኖርበት አንቺ ፊት ችዬ ቆማለሁ? በዚህ ወንጀል ላይ እጄ የለበትም። ስለ ጉዳዩ ምንም አውቀው ነገር የለም። እሺ እስኪ ልስማ፣ ንገረኝ። ከሰውዬው ጋር ምን እያደረክ ነበር? እየለመንኩት ነበር። ምንድን ነው የምትለምነው? ይህ ሰውዬ ከኔ ምን እንደሚፈልግ አላውቅም፣ ግን ልጄን እየተከታተላት ነው። በምትሄድበት ቦታ ሁሉ አለ። ልጄን ማጣት እየመሰለኝ ነው። በጣም ፈርቻለሁ። እንዴት ማለት? ለምንድን ነው የሰውዬ ልዕልትን የሚከታተላት? አላውቅም የኔ ልጅ። ሁሉም ተደብቆ በሄደችበት ሲከተላት ነው የማየው። አሁን ልጄን ተውልኝ፣ እኔ እንደፈለክ አድርገኝ እያልኩ ስለምን ሆነ አንቺ የመጣሽው? የኔ ልጅ እኔ ማን እንደሆነ እንኳን በጭራሽ አላውቅም። ጭራሽ በዚህ ወንጀል ላይ እጁ እንዳለበት ስትነግሪኝ በጣም ፈራው። ልጄን እንዳላጣት በጣም ፈራው። አትፍራ አባዬ፣ ይሄን ያክል እኮ ግን የሌለበት ሀገር አይደለም ያለነው። የፈለገውን ነገር አጥቶ ዝም ብሎ መጥፋት አይችልም። አይ ማኪ፣ ከተጎዳሽ በኋላ ህግ ቢደርስሽ ምን ዋጋ አለው? ቆይ ግን እነዚህ ሰዎች እነማን ናቸው? ምንድነው ከኛ የሚፈልጉት? እኔ እንጃ የኔ ልጅ፣ ምንም አላውቅም። እደርስባቸዋለሁ። እነዚህን ወንጀለኞች አንድ በአንድ ዋጋቸውን እንዲከፍሉ አደርጋቸዋለሁ። የኔ ልጅ አደራ። እነዚህ ሰዎች እንደምታስቢያቸው ቀላል ሰው አይደሉም። ራስሽን ጠብቂ። በጣም የተደራጁና በጣም የሚያስፈሩ ሰዎች ናቸው። ምንም አያመጡም አባዬ። ማንም ሰው ከህግ በላይ መሆን አይችልም። የኔ ልጅ አውቃለሁ፣ እኔና አባትሽ ብዙ መጥፎ ነገር አድርገንሻል፣ ብዙም አሳጥተንሻል። ግን አስበንና ሆን ብለን አንቺን ለመጉዳት ያደረግነው ነገር አይደለም። እባክሽ እንደዚህ ፊት አትንሽን። ውጭልኝ ከዚህ። የኔ ልጅ
እማዬ አንድ ነገር ልንገርሽ፣ መቼም ቢሆን ይቅርታ አላደርግላችሁ። ዳግመኛ ይቅርታ ፍለጋ ፊት ለፊቴ እንዳትቆም። የሞተ ሰው ይቅርታ ያደርጋል። ገለሽኛል እኮ የገደልሽውን ሰው ይቅርታ በመጠየቅ ጊዜሽን አታጥፊ እባክሽ። የኔ ልጅ ባለማወቅ ነው። እባክሽ እማዬ በፈጠረሽ ክፍሉን ለቀሽ ውጭልኝ፣ ውጭልኝ። እኔና አባትሽ በጣም እንወድሻለን የኔ ልጅ። ውጪ፣ ውጭልኝ። እንዴማ የምን ሆነሽ ነው? ለምንድን ነው የምታለቅሽው? ደህና ነኝ፣ ምንም አልሆንኩም። እንደዚህ ሆነሽ ደህና ነኝ ትያለሽ እንዴ? ምንድን ነው የሆንሽው? ንገሪኝ። ለምንድን ነው የምታለቅሽው? ልዕልት ልጄ ናት የምታስለቅሰኝ። ከሰው በታች ሆነችብኝ። አንገቷን ደፋች። ሌት ከቀን በር ዘግታ ማልቀስ ሆኗል ስራው። በቃ ልብስ ቀይሬ ይበርቻለሁ። አይዞሽ ጠንከር በይ እንጂ ምንድን ነው እንደዚህ መሆኑ? ምን ሆነች እሷ? ደህና ነች እኮ ከበፊት እኮ በጣም ደህና ነች። አይዞኝ ጠንከር ማለት ነው። እኔም እኮ ሳታሳዝነኝ እኔም እኮ ውስጤ ሳይጎዳ ቀርቶ አይደለም፣ የውስጤን በውስጤ ይዤ ነው እንጂ። አይዞኝ አለኝ። አይዞኝ በቃ ታውኝ፣ በቃ ታውኝ፣ አታንኳኩብኝ። ኡፍ ልዕልት መግባት እችላለሁ? አትገቢም ብለሽ ትመለሻለሽ? አይ አልመለስም። ትንሽ አብረሽ መሆን ፈልጌ ነው የመጣሁት። ለምንድን ነው እንደዚህ የምታይኝ? ለምንድን ነው በዚህ ልክ ያዘነችው? ለምንድን ነው ለማይመለስ ነገር ክፍሏን ዘግታ ዓለም በሷ ላይ ብቻ የተደፋ ያህል ተስፋ የቆረጠችው እያልኩኝ ራሴን እየጠየቅኩኝ ነው። እና መልስ አገኘሽ? ምንም አላገኘው። እስኪ አንቺ መልሽልኝ። ደክሞኛል ማኪ። አሁን ምንም የማውራት አቅሙ የለኝም። አሁን በቃ ዝም ማለት ነው የምፈልገው። ልዕልት ገና እኮ ልጅ ነሽ። ገና ህይወት ፈተናዋን አላሳየችሽም። ቆይ ለምንድን ነው በዚህ ልክ ራስሽን የምትሰብሪው? ልትመክሪኝ የመጣሽው? አይ አይደለም። ለምን ወተን ወክ አናደርግም ልልሽ ነው የመጣሁት። ወክ? ትንሽ ሰፈር ዞር ዞር እንበልና ከዛ አየር ቀይረን እንምጣ። እሺ በቃ ይቻላል። በቃ እሺ ተነሽ። እንደዛ ከሆነ ተነሽ። እሺ በቃ
ቤት ገብተሽ ብቻሽን ነው እንዴ? ምንድነው የድሮ የፍቅር ደብዳቤ ተመለሰ እንዴ? የምን ፍቅር ነው የምታወሪው? እኔ ከዛሬ ውጭ አይቼው አላውቅም። እስቲ ምን ብሎ ቀን እንደተቀኘልሽ እናንብባ። አይ ቤት ከገባሁ በኋላ ነበዋለሁ። አሁን ወጥና አዲስ በቃ እንመለስ፣ ደከመኝ። እሺ እና መጨነቅ የለብሽም ነው እያልኩሽ ያለሁት። ተጨንቀሽ ምን ታመጫት ይችላል? ማይ አባዬ ወይስ እንዴ አልመጣችም እንዴ? ቀደመች ይመስሉኝ ነበር እኮ። ቆይ እስኪ ልደውላት። አንቺ ምን ሆነሽ ነው እስካሁን? እንዴ ቀድሜሽ ገባሁ እኮ እኔ። በቃሽ እሺ ነይ ቶሎ። የት ነኝ አለች? እየመጣሁ ነው ብላለች። በቃ እኔ ልግባ ወደ ቤት። እሺ ኡፍ ለካ ደግሞ በዚህ ኮሪደሩ ተዘግቷል። በቃ አባዬ ሄጃለሁ። ማንም የለም። ማን እንደዚህ ሰፈር ፊት ነበር ሲጮህ? የምን ጩኸት ነው የምሰማው? እንዴ ልዕልት መተሻል እንዴ? ስትገቢ እኮ አላየሁሽም። ምንድነው መንፈስሽ እንዴ? ነው መንፈስ ነኝ። አንዳንዴ እኮ እንደዚህ ነው። ኧረ እባክሽ የኛ መንፈስ ምናልባት ሰክሮ ይሆናል። እንዴ በዚህ ሰዓት ሰክሮ የት ሊደረስ ነው? ምን ነው? እሺ ምን ነው? ይኸውልሽ አዳምጪ። ምንም ሌላ የምታደርገው ነገር የለም። ልክ ከመምጣታችሁ በፊት በደንብ ትጮሃለሽ። እሺ በደንብ ነው የምትጮህ። ሌላ ምንም የምታደርግልኝ ነገር የለም። ገብቶሻል አይደለም? ታረጊው ማለት ልቀውጠው? አዎ በቃ አንቺ እንደፈለግሽ ብለሽ ጩሂ። በቃ ሰፈሪ በጥበጥ። እሺ ኧረ በጠብጠው፣ ኧረ በጠብጠው። በቃ እኔ ደግሞ ያው ያልኩሽን ቃል ይገባልሽ እንኪ። ይኸውልሽ ማድረግ ያለብሽን ታውቂያለሽ። እነግርሻለሁ። መጮህ ብቻ ነው። በደንብ ብለሽ ጩሂ። እሺ ኧረ ቀውጠዋለሁ እንዴ? ችግር የለም። አንቺ ብቻ ያቺና ወርድ። በቃ እሺ። በቃ ሌላ ደግሞ ይኸው ጋቦልሽ። በቃ ከዚህ እጅ ቶሎ በይ። አትጥኝ። ቶሎ በይ።
እናንተም ሰምታችሁ ነው እንደወጣችሁት? ትልቅ ሴትዮ ሰክረው ነው እኮ አሉ። የሰፈሩ ሰው እንዳለ ወጥቷል። በዚህ ሰዓት ሰክረታሪ ደርስ ነው። በቃኛ እንግባ። አዎ ከየግቢያቸው ዝም ብለው ሰክረው። አበሉ ግን ንግባ። አረ በቃ እንግባ። እንዴ ስራስ ፈትነ እናንተ ንግባ። ሰካራም ሴትዮ ነች። በቃ እኔ የሆነ ቦታ ደርሼ ልምጣ፣ ቶሎ እመለሳለሁ። የት ልትሄድ ነው በዚህ ሰዓት? የሆነች ስራ አለችኝ፣ እሷን ጨርሼ እመጣለሁ። አለሜ ልጠጣ እንዳይሆን ኪዳኔ። ኧረ በጭራሽ አለሜ፣ ምን ነካሽ? በቃ ግቢ፣ መጣሁ፣ ደርሼ እመጣለሁ። በቃ እሺ። አንተ እንዴት ቆሌን እንደገፈፈችው ሴትዮ ማታር ሲጀመር እኮ ነገርኳችሁ እኮ አልሰማችሁም እንጂ። ስማ ቆይ፣ የት ነው ጠፍቶ ያልከው? ምን ፈልገሽ ነበር? አይ አልፈለኩም፣ እንዲሁ ለማወቅ ያክል ነው። የሆነ የማገኘው ሰው ነበረ፣ ለዛም እሺ ካርታ ብንጨርስ ምን ያው ትሸነፋለህ ግን ያ እሺ ስማ ማድረገው ነገር አለ መጣ ከተጠብቀኝ እሺ የጠበቁሽ ነበር እኮ ምን ነበርሽ? ይኸው መጣ። ልጮታ በቃ ተመጣሽ። አጫወትከኝ እኮ በደንብ አድርጋ አጫወትከኝ። ምን ሆነሽ? አሁን ስትገቢ ደህና አልነበርሽ እንዴ? ምን ነው ተቀየርሽ? ምንም አልሆንኩም፣ ደግሞ ምንም አልተቀየርኩም። እያየሁሽ እንደ ምንም አልተቀየርኩም ትኛለሽ። ምንድን ነው የሆንሽው? ምንም አልሆንኩም አልኩህ እኮ። ፊትሽ እኮ ተቋቁሯል። ምን ሆነሻል? ፍቅረኛ አለህ? ምን ወደ ነከትክ? ኧረ እኔ የለኝም። ውሸታም ነህ። እሺ ህይወት ማናት? ማኪ ተረጋጊ እንጂ። ምንድን ነው የሆንሽው? አስመሳይ፣ በጣም አስመሳይ ነህ። እሺ አቋይሽ አንዴ ብቻ ላስረዳሽ ማኪ። ምንም የምታስረዳኝ ነገር የለም። ሁሉም ነገር ቀድሜ ተረድቼዋለሁ። ቆይ እንዴት ልታውቂ ቻልሽ? እኮ ልክ ነኝ ማለት ነው አይደል? እንዴት ልታውቅ ቻለች?
በዚህ ልክ ደግሞ እንዴት ያናዳል? ታፈቅረኛለች? ታፈቅረኛለች መሰለኝ። አንቺ ልጅ አስደነግጥሽኝ እኮ። ምን አስደነግጥሻል? ፖሊስ የመጣብሽ መሰለሽ? የምን ፖሊስ ነው የምታወሪው? ምን ሆነሻል አንቺ ልጅ? ቆይ ምንድነው? በዚህ ልክ ሌላ ሰው ትሆናላችሁ ብዬ አስቤ አላውቅም ነበር። በዚህ ልክ ሰይጣን መሆንሽን አላውቅም ነበር። ቆይ አንቺ ነው እስከዛሬ እናቴ ብዬ ስጠራሽ የነበረው? አንቺ ነው በመልካም ተምሳሌትነት ሳስብሽ የኖርኩ? ምንድነው የኔ ልጅ? ምንድነው እንደዚህ እየተናገርሽ ያለሽው? እማዬ በጣም አስመሳይ ነሽ። በጣም ጠልቼሻለሁ። እንዳትነኪኝ አንቺ ሰይጣን። ትንሽ አላበዛሽውም እንዴ? እኛ እኮ ትንሽ ስላስከፋንሽ ነው እንጂ ምን ለማመጥሽ ይሄን ያህል ጥጋብ አናታችን ላይ እንዲሰቅልሽ አይደለም። ትሰሚኛለሽ? ምንም ይሁን ምንም እናትሽ ነኝ። ልታከብሪኝ ይገባል። ክብር? ላንቺ ክብር? የጥፍሬን ቆሻሻ ያክል ላንቺ ክብር አልሰጥም። እሺ እኔን ከዚህ በኋላ መንካታችን ወይዘሮ አልማዝ ነፍሰ ገዳይ። ምን ነው በጣም ተናደድሽ? የሌለሽን ስም ሰጠውሽ እንዴ? ምንድነው እየሆንሽ ያለሽው አንቺ ልጅ? ምክንያቱም የማኪን እናት አንቺ ስለገደልሻት። መድኃኒት ልጄ መድኃኒቴን ማዘር ደህና ነሽ? ማኪ ማዘር ማኪ ውሃ አንጭልኝ። መሳቢያ ውስጥ መድኃኒት አለ። ውሃና መድኃኒት አንጭልኝ። ማኪ ቶሎ በይ በእናትሽ። ማኪ ፍጠኝ። ማኪ መድኃኒቱ አንቺው እዚህ የሆነ ነገር ውስጥ ፈልጊ። ማኪ ኧረ በእናትሽ ቶሎ በይ። ኧረ ማኪ ቶሎ በይ።
ቆይ ምን አይነት ጭካኔ ነው? አንቺን እኮ ነው ማናግርሽ። ቅርታ ቢኒያም፣ ምን አልከኝ? ቆንጆ ፊልም እያየሁ ነበር። አንቺ ምን አይነት ሰው ነሽ? እናትሽ እዛ ወርቃ አንቺ ፊልም ታያለሽ እንዴ? ውይ አመማት እንዴ? አላየኋትም እኮ። ያው እኔ ምን አደርጋለሁ? ፈጣሪ ማራት። ጨካኝና አረመኔ ሰው ነሽ። ቀስ ብላ ትጩ ሰውዬ። እኔ ጨዋታ አልወድም። ምንድነው እንደዚህ የምታይኝ? ቆይ አንቺ ምን አይነት ሰው ነሽ? ምንም ብታደርግሽ እኮ እናትሽ እኮ ነች። አይ እንግዲህ በማይመለከት አትግባሽ። ዞር በል እንዳትነካኝ ሁለተኛሽ። አንቺ እናትሽ እዛ ታማለች እያልኩሽ ቢኒስ ታስጠላ። ትሰማኛለህ ቢኒያም? በእኛ መካከል ምን የምታውቀው ነገር አለ? በዚህ ነገር ለመፍረድ ምንም ነገር ማወቅ አይጠበቅብኝም አይደል እንዴ? እሺ እባክህ ዳኛ። ታዲያ በዚህ ላይ ምንድነው ፍርድ? እናቷ ወርቃ ምንም ግድ የማይሰጣት ልጅ አንቺን አየሁ አይደል? ምን ሆነሽ? ትንሽ ለየት ማለት ያስደስተኛል አይደል? ቀልዱን የጀመርከውም አንተ ነህ። ያምሻል እንዴ? እናትሽ ታማለች እያልኩሽ እንደዚህ ትጨክኛለሽ? ምን አገባ? የሚያገባ ነገር አለ? ልዕልት፣ ምንም ነገር ብታረግሽ እናትሽ ነች። ግቢና ተንከባከቢያት። በእናት ዞር በል። አስሬ እናትሽ ነሽ አትበለኝ። ዞር በልኝ እኮ አልኩህ አቶ ቢኒያም። እውነትሽን ነው ልዕልት። ቆይ በዚህ ልክ ጨካኝ ነሽ? ባካ ያለ እንዳትሞክረው። ሂድና እጅ የምታነሳበት ሰው ፈልግሽ። እኔ ላይ ግን አይሆንም። ጨካኝ አረመኔ ነገር ነሽ። ቆይ ምን አይነት ጭካኔ! እናቷ እንደዛ ወርቃ እንዴት ነው ትንሽ ልቧ ራሱ ማይደነግጠው? እማዬ እባክሽን በቃ ተረጋጊ። እባክሽ ከዚህ በላይ አታልቅሽ በቃ። አይ እድሜ ዘልዛለው። ምን አለበት እዚህ ባታደርሰኝ? ምን አለበት እንደተከበርኩ ብትወስደኝ? እባክሽ እማዬ በፈጠረሽ እንደዚህ አትበይ በቃ ተረጋጊ። ተዋርጃለሁ። ተዋረድኩኝ። ቆይሽ ምንድነው የተፈጠረው እማዬ? እስቲ ተይኝ የኔ ልጅ ተይኝ። እማዬ እባክሽን በቃ አታልቅሽ፣ ተረጋጊ እባክሽን። ማዘር እያመመሽ ከሆነ ከቤት እንሂድ። አይ ደህና ነኝ አልሄድም። እማዬ ተነሽ፣ ደምሽን ቼክ ማድረግ አለብሽ፣ እንሂድ። አልሄድም የኔ ልጅ፣ ብሞት ይሻለኛል። አልሄድም። ቆይ ምንድን ነው የተፈጠረው? ምንም አልተፈጠረም የኔ ልጆች። ብቻዬን መሆን እፈልጋለሁ። ልጆቼ እስቲ ሂዱ። እንደዚህ ሆነሽ እያየን ማትሰንሽ አንሄድም። እማዬ ምን እያልሽ ነው? አሁን ደህና ነኝ። ልተኛ ፈልጌ ነው። ሂዱ በቃ ሂጂ የኔ ልጅ። ይሻላል? እሺ ቢያንስ እንኳን መኝታ ክፍልሽ ገብተሽ አረፍ በይ። እውነታ ነው ማክዬ፣ እረፍት አድርግ። እኛም በቃ እንውጣ። ተነሽ። ቆይ እንዴት አወቀች? እንዴት ልታውቅ ቻለች?
ይህንን ጉድ ከኔና ሸዋን ግዛው ውጭ የሚያውቅ ሰው የለ። ማን ነገራት? ሸዋን ግዛው ሸዋን ግዛው ግዛው ነው። ምንድን ነው እንሽው? ንገሪኝ፣ ምንድን ነው እንሽው? አንተም አለህበት አባዬ። በምኑ ነው ያለሁበት? ከማዬ ጋር አብረህ አድርገዋል እንዴ? እኔ ልጅ ስለምንድን ነው የምታወሪው? እኔ ምንም አላውቅም። ሂድና ለልት ስለምንድን ነው የምታወራው ብለህ ጠይቃት። ማንን ነው የምትጠይቂው? አንቺ አይደልሽ እንዴ ጀመርሽው? እኔን ንገረኝ የምትይኝ? አቅም የለኝም፣ ይሄን መናገር አልችልም። ሂድ፣ ሚስትህ ታማ ተኝታለች። ምን? አለሜ ምን ሆነች? እንዲህ ስትሆኑ ፍቅርን የምታውቁ ትመስላላችሁ። ፍቅርን የሚያውቅ የሰው ፍቅር አይነጥቅም። አልገባኝም። ስለምንድን ነው የምታወሪው ልዕልቴ? በእናትህ ተወኝ። ሂድና ከሚስትህ ጋር አውራ። ምን አለች? ምን ትለኛለች? ፊልም እያየሁ ጭራሽ አልሰማሁም አለች። ኧረ እባክህ እንደዛ ስንሮጥ ያን ሁላ ጨዋታ አልሰማችም? ስታስመስል ነው እንጂ ባትሰማ እንኳን ስነግራት አደነግጥም እንዴ? ልዕልት በጣም ተቀይራለች፣ ሌላ ሰው ሆናለች። ተይ እባክሽ ማጊ፣ ይሄ ከሰባዊነት የወጣ ጭካኔ ነው እንጂ ምንም ብታረቅ። ቆይ እናት ነች አይደል እንዴ? በእናት ይጨከናል? ያውም ቆይ ምንም ያላረገቻትን እናቷን። ቢኒያም ረፍ እንድታይ አልፈልግም፣ የግል ምስጢሬ ነው። ምን ከኔ የምትደብቂ ምስጢር አለ? አንተ ማን ስለሆንክ? ካየሁት በኋላ ማንነትን ታውቂያለሽ። ማነው ይሄን ወረቀት የሰጠሽ? እኔ ልጁን አላውቀውም። ማኪ፣ ይሄ ሁሉ ነገር ውሸት ነው። ውሸት ነው ማለት ፍቅረኛ የለም? ኖ ነበረኝ። እሱ አይደለም ውሸቱ። ህይወት ደግሞ ይሄን ወረቀት ልልክልሽ አልችልም። ፍቅረኛ ከሆነች ለምን አትልክልኝም? ምክንያቱም ህይወት አግብታ ከሀገር ወጣለች፣ እንደወለደችም ሰምቻለሁ። ቆይ እስኪ አንቺ አስቢ፣ ምን ብላ ቆይ ይሄን ወረቀት ልልክልሽ ትችላለች? ያውም ከውጭ ሀገር። በአሁን ሰዓት ደብዳቤ ከመጻፍ ስልክ መደወል አይሻልም? እሱን እኔ አላውቅም። ቀናሽ እንዴ? ለምን እቀናለሁ? አሁን አልቀናሁም። እናት አይደለም በጣም ተናደድሽ? አልተናደድኩም። አይ ተናደሻል። አልተናደድኩም። ተናደጂ ነው እንዴ? ታፈቅሪኛለሽ እንዴ? ፍቅር? አይ ምን ፍቅር ነው? እኔማ አፈቅርሻለሁ። ከማን እኮ አለሜ ምንድን ነው የሆንሽው? ኪዳኔ ሞቼ ነበር። ተለያይተን ነበር ኪዳኔ። እንደሷ አትበይ አለሜ፣ ተይ፣ ፈጣሪ አያደርገውም። ቢኒያም አዳነኝ። እሱና ማኪ ናቸው ነፍሴን የመለሱልኝ። ተመስገን ተመስገን፣ እንኳንም ደህና ሆንሽ። አሁን ግን ሆስፒታል መሄድ አለብን።
ደምሽን መታየት አለብሽ። አሁን ደህና ነኝ፣ አታስብ። እንዴ እርግጠኛ ነሽ ግን አለሜ? አዎ ደህና ነኝ ኪዳኔ። ኧረ አለሜ ተረጋጊ። ምን ሆነሽ ነው? ምንድን ነው የምትጠይቀኝ? ቆይ ምንድን ነው የተፈጠረው? አይ ምን አውቃለሁ ብለህ ነው? ደርሶ አይኔ ብዥ አለብኝ፣ ከዛ ወደቅኩ። ቆይ ያናደደሽ ነገር አለ እንዴ? አረ የለም። ልዕልት ምንድን ነው ጠይቃት ያለችኝ? አረ ተረጋጊ አለሜ። ምን እየሆንሽ ነው? እሺ ምንድን ነው የምትጠይቀኝ? እኔ እንጃ። አንተም አለህበት ወይ እያለች ስታጣድፈኝ ነበር። ምኑ ላይ ነው አለህበት ያለች? አልጠየቅካትም? አልነገረችኝም። አንቺን እንድጠይቅሽ ነው የነገረችኝ። እች ልጅ ግን ደህና ናት? እኔ ስለምን እንደምታወራ አልገባኝም።